እሳቸው ስለደበደብ አደርኩ ነው ያሉት እና ይሄን ድብደባ ማታ ያዛሉ ወይ ብለው ጋዜጠኞች ጠየቋቸው ነበር። you'll find out የሰላም አየር የነፈሰበት ለዘመናት ነው። ይሄ የታሰበ ነገር የለም። ይሄን ቀድሞ አልሰሩም። ህንጻቸው ውስጥ ነው የሚሆነው። እንግዲህ ህንጻው አብሮ ካልፈረሰ በስተቀር ህንጻማ አይደለም እዛ ለመሞቻ ወጥመድ ገባ ማለት ነው። እና ኦማን በዛ በኩል ከሚያልፉ መርከቦች ገቢ የማግኘት ፍላጎት እንዳላቸው ግልጽ ነው። ይህ ስምምነት ከመጀመሪያው ከጽሁፉ ጀምሮ ምንም የተስማሙበት ነጥብ የለም። ብዙ መሰረት ያለው ድርጅት ነው። ይችላል በፖለቲካ ፓርቲነት ይችላል። ምንድነው ፋቲጉን ቀይሮ ሱፍ ለብሶ በዛው መቀጠል ይችላል። ግን ከዚህ በኋላ ሄዝቦላ የሊባኖስ ህይወት ላይ አይወስንም። አሜሪካ ሪኢንተርፕሬት ማድረግ ጀምራለች ስምምነቱን አሜሪካ ሶስቱን መትከት እያሉ ባትሎሮ ይሄ መርከብ ጉዳት ደርሶበታል። 30 ኪሎ ግራም ፈንጂ ነው የሚሄዱት እያንዳንዳቸው። ሶስቱ ተመቶ ስለወደቀ ነው ይሄ መርከብ ተርፎ ሄደው። ትላንትና በመካከለኛው ምስራቅ የሰላም አየር ይነፍሳል ተብሎ ተገምቶ ነበር። የአሜሪካ ጀቶች ኢራንን ስለመደብደባቸው ነው መረጃዎች የወጡት። ምን ተፈጥሯል? ይሄ የሰላም ስምምነት እንዴት ነው? ቀለሙ መድረቅ አልነበረበትም እንዴ? ስክሪፕቶ ይሄ ትክክለኛ ጥያቄ ነው። መቼም ያው የዚህ ፕሮግራም አካል ነው። አዋዜን በዩቲዩብ የሚያዳምጡ ካሉ የስምምነቱ መባቻ ላይ አሟሟቱ ካወላሉ የሚያስታውቅ የአልተስማምቶ ስምምነት ተስማምተውበታል፣ ግን አልተስማምቶም። እንደዛ ነው የነበረው። ትናንትና ዶናልድ ትራምፕ የኢራንን የራዳር ጣቢያዎችና እንደዚሁም ደግሞ የሚሳኤልና የሰው አልባ ማከማቻ ስፍራዎችን ስቀጠቀጥ አደርኩ ብለዋል። ኢራንም ምላሽ ሰጥታለች። ቆይ እሷን የተመታችውን እንጨርሳ ከዛው ደሷ ምላሽ። እሺ ይሁን፣ ልምዱ እንደዛ ነው። አሜሪካኖቹን ሊደበደባሉ። እሷ የጨረሰችው አይቀርም፣ እሱን እንገልጻለን። እሳቸው ስለደበደብ አደርኩ ነው ያሉት እና ይህን ድብደባ ማታ ያዛሉ ወይ ብለው ጋዜጠኞች ጠየቋቸው ነበር። you'll find out ድጋሚ ማለት ነው። እድሜ ስጣችሁና ታያላችሁ አሉ። ባሉት መሰረት ድብደባው ተካሂዷል። ያጸፌታ ምላሽ ነው። እንግዲህ እሳቸው እንዳሉት የኢራን የሚሳኤልና የሰው አልባ ክምችት ነው ትምት ያሉት እና ኢራን መሳሪያዎች ተርፈዋታል። ድብደባችን ሁሉንም አላሳጣትም እና አሁንም አቅሞች ስላሉ እነዛን አቅሞች ግን መዋጋት አለብን የሚልም ነገር አድርገዋል። ወደ ጦርነቱን ለመመለስ አንዳች ምክንያት የሚፈልጉ ሰው ነው የሚመስሉት በዛ ንግግራቸው ትራምፕ። እውነቱን ለመናገር በጣም ይህ ስምምነት ከመጀመሪያው ከጽሁፉ ጀምሮ ምንም የተስማሙበት ነጥብ የለም። ግልጽ አይደለም እንጂ እየተባለ ያለው ነገርና ተስማማን ያሉበት ነገር እኮ መሰረታዊ የሆኑ የችግሩ አካባቢ ያሉት ነገሮች የሚፈታ አይደለም። ነገር ግን እዚህ ላይ የመጣውን ነገር እንመልከት። አሁን ለምንድን ነው በዚህ ስምምነት እስራኤል ለፍቼ ከፊት ሆኜ ተዋግቼ አመዳፋሽ ሆነች እኮ አመዳፋሽ ሆንኩኝ ወይም በሷ አገላለጽ የሚበራ አውቶቡስ ውስጥ ነው የወረወሩ ያለችበት ምክንያት ምንድን ነው ሲባል ጊዜ መስመር እያገላበጥኩ ባነበው ለእኔ ምንም የለም ምክንያቱ ምንም ያልኩት የለም። ምክንያቱም የእኔ ስጋቴ ችግር ያልኩት የኢራን ኒውክሌር ሚሳኤሏና ሰው አልባ ነው እና ሚሳኤሏና ሰው አልባ የውሾን ነገር ያነሳ ውሾ ይሁን በሚል ታግዶ በዚህ ባልተግባብቶ ስምምነቱ ላይ አልተቀለም። ኢራንም የተናገረችው ሚሳኤሉ መከላከያ ነው፣ ይህንን ማንም ጥያቄ ሊያነሳ አይችልም፣ የተራዳ የሚባል ነገር የለም፣ አንድ ወጥ ነን፣ ይሄ አልተነሳም ብላ በድል አድራጊነት ነው የምትናገረው። አሁን ማርኮ ሩቢዮ ባለፈው የሰላጤ ሀገሮች ናቸው የሰላጤ ሀገሮችን በአሁኑ ሰዓት ያደጉ ጊዜ እንዴት ይመለሳል እያሉ የሚከነከኑ ናቸው። ተመልሶ ጦርነቱ ቢመጣ ያደጉ ጊዜ ከጦርነቱ በፊት የነበረው ታዲያስ የተድላው አንድ ሰው እኮ የለም ከተባልክ የት ሄደ ካልክ ትንሽ አዱኛ የመጣለት ከሆነ ዱባይ ነው አይደል? አሜሪካ እኮ አሁን የሚለው አሜሪካ ለመጥፋት እዛ ለመኖር ነው። ገብቶሃል? አንድ ሰው ግን ፈታ እንዴት ነው ባለው ዘና ፈታ ለማለት ከሄደ እንደው ብቻ አንድ ሰው በዚች በኑሮ አቋም ላይ ቴክስ ወደ የሚል ነገር ካለ
ዱባይ ሄዳል ማለት ነው። ወይም ደግሞ ወደ ጨዋታ ላይ የማህበራዊ ትከሻን ከፍ ለማድረግ ዱባይ ነበርኩ ብለህ ነው የምትጀምረው። መቼም ቱምቡክቱ ነበርኩ ተብሎ አይጀመርም። ቡርኪና ፋሶ የለም። አሁንም ቢሆን ዱባይ ስጋት ላይ እየወደቀች ነው። አሁን ባሉት ሁኔታዎች ተመልሳ እንደገና ታገግማለች የሚለው በኢራን የሰላም ስምምነት ላይ የተመሰረተ ነው። የሰላጤው ሀገሮች የሰላም ዋስትና አሁን ቢሆን የተሞናሞነ ነጭ ጤፍ አቁመዋል እዛ በቃ። ከዚህ አሁን እነሱ እየተጨነቁ ያሉት መጀመሪያ የተረባረቡት የሰላሙ ደጋፊ ናቸው። በነገራችን ላይ ሰላሙን እንክንክ ብለው ከተሸከሙ ኃይሎች መካከል ቱርክ ከዛ መታ አንዷ ናት። እንደዚህ አድርጋ ሰላሙን ለማምጣት እውነቱን ለመናገር ግን የተሰራ ሰላም የለም። ገብተዋል እና የለም እና ኳታር የራሷ ታሪክ በራሷ የምትታይ ሀገር ናት። ዋንኛው በአሜሪካና በኢራን መካከል ይሄ መፋረስ፣ ምክንያቱም ቤዚካሊ የሰላም ስምምነት የለም። እስከሌለ ደግሞ የሰላም ስምምነቱን እንዲሰሩት ማድረግ ነው እንጂ ይሄ ዝም ብለህ የምትሰፋው ነገር የለም። በይ በቃ ግድል ይሄ እያለች የምታደርገው ኳታር ናት። እና የሰላጤው ሀገሮች አሁን ለጊዜው ይሄ መቀንደሹ በኢራን መቀንደሹ እንትናቸው ነዳጅ ማደያቸው የተፈጥሮ ጋዝ እንትናቸው ምን የሮጡ እንትን ውስጥ ዋሻላቸው እንዴ? ምንድን እንደ እስራኤል ጥይት መከላከያ ቀድሞውኑ የታለና እነሱ ጋር እኮ የሰላም አየር የነፈሰበት ለዘመናት ነው። ይሄ የታሰበ ነገር የለም። ይሄን ቀድሞ አልሰሩም። ህንጻቸው ውስጥ ነው የሚሆነው። እንግዲህ ህንጻው አብሮ ካልፈረሰ በስተቀር ህንጻማ ድንም እዛ ለመሞቻ ወጥመድ ዝገባ ማለት ነው። ያ እኮ አውቀዋለሁ። ያ ድድር በሩ ራሱ ቲክነሱ እንደ ምናልባት 18 20 ሴንቲሜትር ይሆናል ቲክነሱ በሩ ራሱ። አዎ መስኮቱን እኮ አትከፍተውም። እንዲህ ለአራት ሆነ እንደዚህ አትከፍተውም። ያ መከላከያ ክፍል አለ፣ በየቤታ አለ። ይሄ አላቸው ወይ ነው። ስለዚህ የኢራን ተኩስ ሁሉ ሩምታ ሲያበቃ ከመጸለይ ውጭ አማራጭ የላቸውም። ህንጻቸው ቢመታ መሞት ነው። ስለዚህ ይሄንን ከጦርነቱን ለማስቆም በተለይ አሁን እንደ ዱባይ ያሉ ሀገሮች አይኗ እያየ እኮ ጠፋ እኮ ዱባይ ሄዱ እኮ ካፒታላቸውን እያዙ ሄዱ እኮ ኢንቨስተሮቹ። ዘመኑ እንትኑ ባለ ቁጥር ጠቅላላ እንትን ብለዋት ሊሄዱ ይችላሉ። አየህ። ስለዚህ አሁን ይሄ ነገር መቆም አለበት። ግን ከቆመ በኋላ ምንድን ነው የሚመጣው የሚለውን ሲያዩ የሰላም ስምምነቱ ምን ይላል? እቺ መውጫቸውን ሆርሙዝ ሰርጠን ኢራንና ኦማን ናቸው የሚያስተዳድሩት አይልም። ኢራንና በውስጥ ታዋቂ እሱ ነው ያለው። አንቺ የ6 ወር የስምምነታቸው ላይ ባይገለጽም ይሄ ጉዳይ ከዚህ በኋላ ኢራን እና ኦማን በዛ በኩል ከሚያልፉ መርከቦች ገቢ የማግኘት ፍላጎት እንዳላቸው ግልጽ ነው። ይሄንን ኢራንና ኦማን ይኖራቸዋል። አሁን ያልከው ልክ ነህ። ይሄንን ግን የሰላም ስምምነቱ የመግባቢያ ስምምነቱ ይሄንን ሲል ግን ሁለታቸው አስተዳደሩት ማለቱ ነው ወይ? ዶናልድ ትራምፕ የዓለማችን ኃያል መሪ የዓለም መተላለፊያ ሆርሙዝ ሰርጠን ለኢራንና ኦማን እንደምታደርጉ አድርጉት አሉ ማለት ነው? እንደዛ ማለታቸው አይደለም። እቺ የሰላም ስምምነቷ 2 ወር እስክትሞላ ጊዜ ድረስ ግን ያሉ መርከቦች ያልፋሉ። ከዛ በኋላ ያለውን ግን እኛ እናስተዳድረዋለን ነው። ኦልሬዲ እኮ ድርጅት አቋቁመዋል አይደል እንዴ? ኢራኖች አቋቁመዋል እኮ እንደሱ ገንዘብ የሚሰበስብ እኮ። እንደሱ ከሆነ እኮ ለወደፊቱም በቃ ድርድሩ ላይ ሌላኛው ዲሉም ላይ እኮ እንዲል ያደርጉ ያቋቋመችው ድርጅት እናንተ የታሪክ ተማሪዎች ካሉ ፐርሺያን ጋልፍ ስትሬት ኦቶሪቲ የፋርስ ባህረ ሰላጤ ባለስልጣን በምህጻረ ቃል ፒጂኤስኤ። ይሄ ባለስልጣን ደግሞ ኦልሬዲ የዋጋ ተመን አውጥቷል። ሌትስ ሲ እንትናን እንመልከተው። 33 ኪሎ ሜትር ገደማ ነው ስፋቱ ሆርሙዝ። አዎ በሰሜን ጫፍ ያለውን መርከቦች ሲተላለፉ የአቅጣጫ ጉዳይ ነው። በሰሜን አንድ ሳይድ በኢራን ነው ያለው፣ በዚህ በደቡብ በኩል ያለው በኦማን ነው። በኦማን ሳይድ በመሀል ደግሞ ያልፋሉ። አሁን ኢራን እያለች ያለችው በዚህ ጣብቅለፉ መስመሩ እኮ አዘጋጅታለች እኮ። አሁንም ቢሆኑ እኮ የሰሞኑን ትናንትና ለተፈጠረው የአሜሪካ ድብደባ ያሰመረችው መስመር አለ። አዎ በዚህ ይለፉ ብላለች። ከዛ ውጭ የመጣ ይመታል ነው። በሰርጥ ውስጥ ነው ግን የሚያልፉት። በሰርጡ ውስጥ ሆኖ ግን የኢራን አብዮታዊ ዘብ ያስቀመጠው መስመር አለ እና በዛ በኩል ይለፉ ነው። አሁን አንድ የእንግሊዝ መርከብ ነው ያችን መስመር ስቶ በሌላ መስመር ሊሄድ ሲል የተመታ የሚባለው። ይሄ መሀል አለ ነው የምልህ እኮ።
እንትኑ 30 ምናምን ኪሎ ሜትር ነው ስፋቱ። አንዱ ወደ ኢራን ተጠግተህ ታልፋለህ። አንዱ በእንትን በኦማን በኩል ነው። አንድ ደግሞ የመሀል መንገድ አለ። አሁን ኢራን እያለች ያለችው በመሀል መንገድ እሷ በማትቆጣጠረው ቦታ ከሄድክ እንደዚህ የመርከብ ትመታለህ። አክቹዋሊ እያደረገች ያለው ምንድን ነው? ይህ ፋርስ ባህር ማን ነው ሆርሙዝ ሰርጥ ከዚህ በፊት እዛ የዓለም ምናምን የምትለውን ነገር ወደዛ ይሄ የኢራን የውሃ ሰርጥ ነው በዓለም አቀፍ ሕግ መሠረት የምታስተዳድረው። ከ60 ቀን በኋላ ካልተግባብቶም ስምምነቱ መቋጫ እንግዲህ እሱ ሰላም እንደሚያፈራርባቸው የሚጠበቀው። ከዛ በኋላ ገንዘብ እየከፈልክ 2 ሚሊዮን ነበር የምታስከፍልበት በመርከብ። ምናልባት አሁን በሚቀጥለው $100 ቀነሳ 1,900,000 ምናምን ታስከፍላለች እና ይህንን ነው የምታደርገው ኢራን። ስለዚህ ትላንትና ሐሙስ ዕለት ቀንድ ሻጥ አለችው ያንን መርከብ። በዚህ የተነሳ ነው የተኮሰችው። 4 ሰው አልባ ነው ታምራት። 4 አጥፍቶ ጠፊ ሰው አልባ ነው የተኮሰችው። አሜሪካ 3ቱን መትቼ ጥያለሁ ባትል ኖሮ ይሄ መርከብ ጉዳት ደርሶበታል። 30 ኪሎ ግራም ፈንጂ ነው የሚሄዱት እያንዳንዳቸው። 3ቱ ተመቶ ስለወደቀ ነው ይሄ መርከብ ተርፎ ሄደው። 4ቱ ቤት አልቆለታል። ስለዚህ አንዱ ጠብ ምንድነው? ይሄ ሁሉ የዚህ ያልተግባብቶም ስምምነት ምኑ ጋር ነው የደረሰው ስትል አንደኛ በውሃው ላይ በዚህ በምኑ ላይ በሆርሙዝ ላይ ዶናልድ ትራምፕ የሚናገሩት ምንድን ነው? በቃ ወደ ነበረበት ይመለሳል አይልም እንዴ ልጆች አይልም ይላሉ። እዛ ለምንድን ነው የሚለው ይሄ ምንድን ነው ሰርጡን በተመለከተ የትራፊክ ፍሰቱ ከጦርነቱ በፊት ወደ ነበረበት ይመለሳል ይላል። which means በየቀኑ ከ100 እስከ 120 መርከቦች ምንም ሳይከፍሉ ማለፍ ይችላሉ ነው። ያለ ክፍያ አልነበረማ ክፍያ እኔ አልነበረም ያለ ክፍያ ያልፋሉ ይላል። ወይም ደግሞ 20 ሚሊዮን በርሜል በዛ ማለፍ አለበት እንጂ ወደ ነበረበት ይመለስ ስቴተስ አይልም በግልጽ ቋንቋ። ይሄን አንዳትልም። ኦኬ ይሄ ስምምነት የመግቢያዊ ስምምነት ነው ያልተግባብቶም ስምምነት ነው ለሚለው ነው አሁን ለአድማጭ ምላሽ እየሰጠን ያለው። እኔ አፌን ሞልቼ ያልተግባብቶም ስምምነት ነው። ሩቢዮ ሄዱ የት? ይሰላጡ ሀገሮች በዋነኛነት ሄዱት የተባበሩት አረብ ኤምሬት፣ ኩዌት እና ባህሬን ጋር ነው። እነዚህ በኢራን በጣም የተቀነደሹ ሀገሮች ናቸው በጣም በብዛት። አሁን በነገራችን ላይ የኢራን አጠፌታን ስላልከኝ ነው ባህሬንን የደበደበችው በሰው አልባ። ባህሬን እግዚአብሔር ያሳያችሁ ከመግባቢያ ስምምነቱ በኋላም እየተደበደበን ያለ ነው ብላለች። ተደብድበዋል። ሩቢዮ ያሉት ምንድን ነው? የዚህ ባለ 14 ነጥብ ያልተግባብቶም ስምምነት የመጀመሪያው አንቀጽ ምንድን ነው የሚለው አሉ። አንብቡልኝ አሉ። እንትን ላይ የተባበሩት አረብ ኤሚሬትስ ነው ጋዜጠኛ ነው የጠየቃቸው። እንደው ይህ ስምምነት የኢራን ሚሳኤልና ዋነኛው ችግር ኒውክሌሩማ እየተደራደሩበት ነው ዋቴቨር። ይሄ የኢራን ሚሳኤልና የሺዓዊ ተራዳ ኃይል የሚለው እንግዲህ ዋናው እሱን እንዴት ነው ዝም ብላችሁ ልታልፉ ይቻለ? እሱ ችግር አይደለም ወይ ብሎ ሲጠይቃቸው እኔ እንግዲህ አሉ እንዴት ነው የምናነበው ይህንን ነገር አሉ። እስቲ ግቡ 14 ነጥብ አይደለም የመጀመሪያው ነጥብ ምን ይላል? እስቲ አንተ እዛ ቆም ረጅሙ አንብብልኝ አሉ። ሳብ አድርጎ ይሄንን ስምምነት ሲያነብላቸው ጦርነቱ በሁሉም ግንባር ይቆማል ይቋጫል ይላል። ታዲያ እሱ ምን ማለት ነው? ይሄ ማለትማ እስራኤልስ በዛኛው ግንባር የከፈተችው ሂዝቦላ ላይ እሱ መቆም ነበረበት እኮ ማለት ነው እኮ ይላል እኮ መቆም አለብን የሚለው እኮ ሁሉም ግንባር ካለ እስራኤል ደግሞ አይመለከተኝም እያለች አይደል? ግን በሁሉም ግንባር ብሏል። አሁን ሩቢዮ ምን እያሉ ነው ያሉት? ሩቢዮ እያሉ ያሉት የኢራን የተጋትሮ ተራዳ አሉ ሲያስረዱ ሚሳኤሉንና ሰው አልባ እየተኮሰ የምን ሰላም ነው ሊታሰብ የሚችለው? የጦር ግንባር እዛ ላይ ይቆማል ስል ማንም ተኳሽ አይኖርም ማለት ነው። ሂዝቦላም አይተኩስም፣ እስራኤልም አትተኩስም፣ ይጨምራል። አይተኩስም አይደለም ሂዝቦላ ዜር ዊል ቢ ኖ ሂዝቦላ። አሁን እስራኤልና ሊባኖስ በደረሱ ስምምነት እስራኤል 2 ቦታዎችን ለቅ ይወጣሉ ብላለች። ከልዩ ከሴኩሪቲ ዞን ውጭ የያዘችው ነበር። ከዛም በኋላ ከዚህ በኋላ እያረጋገጥኩኝ ስጋት የሌለበትን ቦታ እኔ እየለቃኩ የሊባኖስ ወታደር እየሸፈነ ድንበሩ ድረስ እስከመጣ ወጣለሁ ብላለች። እሷ ሰው ማናውን ቴክ ኦቨር የሚያደርገው
የሊባኖስ ወታደር ስለዚህ አሁን ሊባኖስ ምን አሳይመንት ስታል በዚህ ድርድር ሄዝቦላ እያንዳንዱ ጠመንጃውን መርፌና ወስፌ ሳይቀር አስረክቦ ሚሊተሪ ፋቲጉን ጥሎ ኮዳ ጀበርናውን ጥሎ በእርሻ ስራ ላይ እንዲሰማራ በእርሻ በጉምሩክ ስራ ላይ ጉምሩክ ጥሩ እኮ ጉምሩክ ከተገኘማ እንዴት አይነት ስራ ነው? አይ ስራ ለማወቅ አሁን ሰው እኮ መጀመሪያ የፈለግኩት ስራ ማስታወቂያ ሚኒስቴር ነው። ጉምሩክ መኖሩን አላውቅም። አሁን ተቀይሯል እኮ አሁን ከዓመታት በኋላ ነው። አሁን በትራፊክ ስራ ላይ የተሰማሩ ሰዎች ሌላ ዓለም ውስጥ ናቸው። ኦኬ ስለዚህ እንደዚህ ነው የሆነው። ምንድነው ሄዝቦላ ህልውና የለውም። ሄዝቦላ will be disarmed and disbanded። የእስራኤል ፍላጎት አድርገን እንውሰደው ይሄንን። ይሄ በዚህ በኩል በኢራን በኩል ተቀባይነት የሌለው ሩቢዮ ያሉት እኮ ይሄንን ነው። ማንበብ አትችይም ወይ ነው ለኔታንያሁ ጌታ ያነቡም እዛ ላይ ተጻፈው እኮ በሁሉም ግንባር ጦርነት ይቆማል ሲባል ሄዝቦላ አይኖርም ማለታችን ነው። ሊባኖስ ደግሞ ከእስራኤል ጋር ተዋግታ አታውቅም። ከእስራኤል ጋር የሚዋጋው ማን ነው? ሁሌ ሄዝቦላ ነው የሚዋጋው። ሄዝቦላ የማን ነው? የኢራን። ስለዚህ ሄዝቦላ ይፈርሳል። ሄዝቦላ ሊባኖስ ውስጥ ቀላል የማይባል መቀመጫም አለው እኮ አይደል? የመንግስት አስተዳዳሪ ነው ውስጥ እኮ ብዙ መሰረት ያለው ድርጅት ነው። ይችላል፣ በፖለቲካ ፓርቲነት ይችላል። ምንድን ነው ፋቲጉን ቀይሮ ሱፍ ለብሶ በዛው መቀጠል ይችላል። ግን ከዚህ በኋላ ሄዝቦላ የሊባኖስ ህይወት ላይ አይወስንም። ሊባኖስ የሊባኖሳውያን ህይወት አገር ናት ነው እዚህ ጋር ያለው እንትን ሩቢዮ ነው የሚያስረዱት። አክቹዋሊ አሁን ድርድሩም የሙሉ ታውቋል። እና ይሄ በመሆኑ የሄዝቦላ ዋና ጸሐፊ ናይም ቋሲም እዛው ሊባኖስ ነው አይደረግም ብለዋል። ይሄ ነገር እስራኤል ኮቴዋን እየተባለች ትወጣለች በግድ ከመውጣቷ በፊት ራሷ አውቃ አንዲት ኢንች የሊባኖስን መሬት ጫማዋን እንትን አፈሩን አራግፋ ትወጣለች ብለው ተናግረዋል። እድሜያቸው ወደ 70ዎቹ አጋማሽ በላይ ነው የሚገኘው እና ወደ ትግሉ የገቡት የኬሚስትሪ መምህር ሳሉ ነው። እስራኤል እንደ ሌሎቹ የሂዝቦላ ሰዎች ያሉበትን አላወቀች ይሆን? በእውነት ነው የምነግርህ፣ አድክመዋታል። እሳቸውን በመፈለግ ብዙ ደክማለች። ለዚያውም ጦሯን ይሄን ያህል እኮ አስገብታለች እኮ ሊባኖስ ውስጥ እኮ በጭራሽ ሊገኙ አልቻሉም። ነገር ግን አሁን አንዳንዴ በጣም ተስፋ ስትቆርጥ የወንድማቸውን ልጅ በጸሐፊነት የሚሰራ እሱን ገደልኩ ብላለች። እሳቸውን ባላገኝ እሳቸው ትላለህ ብላ ጫማሽን እንደዚህ አፈሩን አድርገሽ ትወጫለሽ ብለዋል። ይሄንን ስናወራ ቅልጥ ያለ ሰልፍ ነበረ፣ ጸረ ማለት የሂዝቦላ ደጋፊዎች ሰልፍ ነበር ሊባኖስ ውስጥ በሊባኖስ የሊባኖስ የሂዝቦላ ህልውና ሊከስም አይችልም የሚል ሰልፍ ነው የነበረው እና ለመጀመሪያ ጊዜ ሊባል በሚችል የሊባኖስ ጦር በትኖታል ሰልፉን። ቀላል የማይባል ደጋፊ ነው ያላቸው እዛ ውስጥ ሞርዛን ሀፍ እንትኑ ነው ያለው ህዝቡ እንደዛ ነው። ስለዚህ አሁን ምንድን ነው ሄዝቦላ ትጥቅ ይፈታል በመግባቢያ ስምምነቱ መሰረት። ኢራቅ ውስጥ የሚገኙ ደጋፊ ኢራን የሆኑ ሚሊሻዎች በሙሉ ትጥቅ ይፈታሉ። ሂዝቦላ ይባላል ሌላ ኢራቅ ውስጥ እንዲህ እያለ እስከ ሐማስ ድረስ ሐማስ ሚሊተሪ ጋዛ ውስጥ ያው ህልውና ያለውን በዛ ስምምነት እንዲህ ይሄ ነው የሚደረገው። ስለዚህ በሁሉም ግንባሮች ይቆማል ማለት ይሄ የእስራኤል መሰረታዊ ጥያቄዎች እነዚህ ናቸው፣ ይህንን ይፈታል እና ሚሳኤልና ምናምን የሚታጠቁት ነገር የለም በማለት ሩቢዮ ናቸው እያስረዱ ያሉት። ኢራኖች ደግሞ ነገር ያለው የኢራኑ መንፈሳዊ መሪ እኔ ሀሳቤ ሌላ ነበር፣ ልቀበለውን ያሳመነኝ ያስገደደኝ ፕሬዚደንት ማናቸው ፔጀሽኪያን ነው። የተጋትሮ ተራዳዮቻችን በሚገባ ተጠብቋል ብሎኛል ብለው አሁን ሄዝቦላ ትጥቅ የሚፈታና የሚከስም ከሆነ ኢራን ይህንን ያልተግባብተው ስምምነት ትወስዷለች እኮ ተግባራዊ ሊሆንም እንደማይችል ማሳያ ነው። ይሄንን ነው የምነግርህ። ይሄንን እኮ መሰረት ማድረግ ነው። አሁን ምክንያት እየተፈለገ ቁርቋሶ ጀመሩ፣ ተመልሰው ወደ ጦርነት ይገባሉ። አሁን አንድ ዙር ድብደባ ቢሆንም በአንድ ሌሊት ውስጥ የታየው ድጋሚ ወደ ጦርነት አሜሪካኖች የሚገቡ ከሆነ
ተመልሶ ይሄ ስምምነት መፍረሱ የማይቀር ይሆናል። ስምምነቱ እኮ አሁን የነገርኩህ ነው። እኔ ግራ ይገባኝ እቺ ለሁለት ወር እኮ ነው። አሁን እኮ ትንሽም ተስፋ ያለው እኮ ለሁለት ወር ይዘውት የቆዩትን ነገር ማቆየት ከቻሉ ከሁለት ወሩ በኋላ ዋናው ስምምነት ውስጥ ሊገቡ ይችላሉ። እንዴት ያቆሙ? የሊባኖስ ሉዓላዊነት ይከበር፣ ግዛት አንድነቷ ይከበር፣ ጦርነት ይቆም ትላለህ። እዛ እስራኤል ሄዝቦላ ይወጋኛል፣ ስለዚህ እንዳይወጋኝ የሴኩሪቲ ዞን ውስጥ አልወጣም አለች። እስራኤል እኮ ከሊባኖስም እኮ የተናጠል ስምምነት አድርጋለች አይደለም እንዴ? አድርጋለች እኮ ልውጣለች። በዛ ስምምነት እንደወጣ ከፈለገ ስጋቱን አስግዷል። አባን ትወጫለች በግድ እስከ መጨረሻው ታኮስሻለሁ አለ ሄዝቦላ። ስምምነቱ ደግሞ ሄዝቦላን ትጥቀፈታ እንጂ አልሰማህም ወይ? ስምምነቱን አላየህም ወይ ነው እያለ ገብቶሃል። ይሄንን ሲመጣ የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ባጋይ ይባላል። በጣም ኃይለኛ ሰው ናቸው። አሜሪካ ሪኢንተርፕሬት ማድረግ ጀምራለች እንትኑ ስምምነቱን መቼም አንድ ስምምነት ስታነብ ትርጉሙ ይገባል። ይሄ የመጀመሪያ ትርጉም ነው። የትርጉም ደግሞ ስትፈልግ ሪኢንተርፕሬት ስለዚህ እውነቱን ለመናገር ሌላ ነገር ልንገርህ። ምናልባት አድማጮች ኢንተረስት ሊኖራቸው ይችላል። እኔ ግርም ነው የሚለኝ ሁለቱም ተያይዘው አውሮፕላን ሞልተው ኔዘርላንድ አረፉ። ሆላንድ ነው ስዊዘርላንድ አለፉ። ሄዳል አይደል? ለዛ ሀገር ስዊዘርላንድ ጄኔቭ ሄዷል። ጄኔቭ ስዊዘርላንድ ይልሃል እኮ ጄኔቭ እኮ ነች ስዊዘርላንድ ዋናው ከተማ። እቺ የዲፕሎማሲ ከተማ ጄኔቭ ነው። ዋና ከተማው በርን ይባላል። እቺኛዋ ደግሞ ተራሮች ያሉበት በጣም በቪዲዮ ሲያሳዩ እሱን ነው የማውቀው። በቪዲዮ ሲያሳዩ በጣም ተራራማ ካይታ የፈረንጅ ዋና ከተማዎች አይበስጠኝም። ምክንያቱም ለንደንን ካየው ፓሪስን እንዳየ ቆጠራል። ፓሪስ አንድ አይነት የሰው ድካም እና የት ሄዱልሃል? ተያይዘው የተራራ ላይ ያሉ መወያያ እንትን አለ መዝናኛ። መቼም መዝናኛ ዓላማ መቼም ጥሩ ወዳፍ የሚገባው ጥሩ ነው። ፉት የምትለው ነገር ጥሩ ነው እና የሰላም ፍላጎትን ይጨምረዋል የሚል ተፈጥሮን እያደነክ እንድትወያይ ነው። የመኖርን ፋይዳ ትርጉም እንድትሰጠው እንጂ አምጥተህ እዚህ እንትን ላይ ብታነጋገራቸው እዛው ሊጋደሉ ይችላል። ገብተዋል። አሁን በጣም አስቂኝ የሚያደርገው ምንድን ነው? በእውነት እኔ እውነቴን ነው የምነግርህ፣ እንዴት አድካሚ አለመሆኑ። ተነጋግረው ተስማማን ብለው ወጡ። እኛው ረጅሙ የአሜሪካው ምክትል ፕሬዚደንት እዛው ጄኔቭ ላይ ትልቅ በጣም ኢንካሬጂንግ ሪዛልት ታይቷል። ኢራን የኒውክሌር ተቋሞቿን በሙሉ ልታስፈትሽ ተስማምታለች ምናምን ብለው መግለጫ ሰጡ። የት ነው የተነጋገርነው? እንደዚህ ተባብለን ወንድ የሆነ ስቴ እንዲተደበደቡ የኒውክሌር ጣቢያዎች ይሄ ፈረደበት የበለጸገው ዩራኒየም የሚገኝበት እስኪ ወንድ የሆነ ሰው ለመፈተሽ እዛ ይምጣ። ማን ያለው? በጭራሽ ስምምነቱ ላይ የለም እንዲህ በዚህ ልክ እንደዚህ የሚሆን ይሄ ነው እኮ አንዳንድ ጊዜ ግራ ነው እኮ የሚገባ። አየህ ስራ አይሰሩም ትልልቅ ሰዎች ማለት ነው። ግራ ነው። እኔ አሁን ለምሳሌ ከስልጣን ነው ማነሳው ምክትል ፕሬዚደንቱ ምንድን ነው የተጻጻፍከው? ወይስ በምንድን ነው ፓኪስታን ያወያየቻቸው? በቋንቋው ገብተዋል። በየቋንቋቸው በኋላ ዶናልድ ትራምፕ ቢጨንቃቸው ተጽፈዋል አሉ። በዚህ አልተስማሙም። የተጋትሮ ተራዳ የሚባለው ኃይል ፈጽሞ ከጥያቄ ውስጥ ሆኗል። ኢራን አሸነፈች ብለን እኛም ሰርተናል። ራሷ እስራኤልም የኔ ነገርማ በቃ ጎማ ውስጥ ከተቱኝ እኮ ብላለች። ሩቢዮ ግን ያሉት አንዳቸው እዚህ ያለ ትጥቅና ሚሳይል በሙሉ ፈራሽ ነው እና ኬርፉል ሪዲንግ ያስፈልጋል። የመጀመሪያውን አንቀጽ በደንብ አንብቡት አሉና ይሄ ዜና አሁን ለሄዝቦላ ደርሶታል። እንግዲህ ድርድሩ በእንግሊዝኛ መሰለኝ የሚካሄደው ነው፣ በፐርሺያ ቋንቋ ነው ድርድሩ ችግሩ። ምክንያቱም ከዚህ ከኢራን እኮ እየተባለ ያለው ነገር እኮ እየወጡ ያሉ መግለጫዎች እኮ ቶታሊ እነሱ የተናገሩትን ነገር አሜሪካ የምትለውን ነገር እንዳልተቀበሉ ነው የሚያሳየው። ማነው አስተርጓሚው? እነ ፓኪስታን ነው የሚሆኑት። እስላማባድ አይደል? እንደ ፓኪስታንና ኳታር ነች እዛ ውስጥ ያሉት። እኔን ስለአንድ ችግር ምንድን ነው የሚያስተርጉሙት? እንደዚህ ግራ ይሄ የ1888ቱን የአድዋ ጦርነትን ችግር ሊፈጥር ነው መሰለኝ። የውጫሌ እኮ ሳናቅ ነው
እኮ የሚያቅሰው መጥቶ ተረጎመልን አይደል እንዴ? እሺ ግን እዛ ውስጥ ሸንቁሮ የከተቱት ነገር አለ እኮ ጣሊያኖች አያውቁም ብለው አይደል እንዴ? በጣሊያንኛ ነው የመጀመሪያው ትርጉም። ከዛ ወደ አማርኛ ሲመለስ ለካ ኢትዮጵያ አጠቃላይ ሁሉ የአማርኛ ትርጉማ ሌላ ነው የሰጡን የምንፈልገውን ነው። የጣሊያንኛ ትርጉሙ ግን ኢትዮጵያ በሞግዚት ስር ያለች ያረጋታል። እሱ ላይ እንደው ጣይቱ ያሉት ታስታውሳለህ? ደስ ይላል። አድማጭ ምንድን ነው ያሉት? የጣሊያኑን ተወካይ ቤተ መንግስት አስጠርተውት ነበር። እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን በሀገር ጉዳይ ከሆነ ደረቱን ለጠላት ጦር እግሩን ደግሞ ለጠጠር የማይሰጥ ኢትዮጵያ አይኖር። ጣሊያኑ ተንጣጣ። በምን ዘጉት? እዛው እንገናኝ ቦታው ላይ ይህን የተፈጠረውና ይህ ያልተግባብቶ ስምምነት ነው ማለት ነው።